ምን ሆኖ ነው? አሞት ነበር ጉበት ፊቱ ያስታውቅ ነበር በጣም አይደል? አርቲስት ገነት ንጋቱ በትላንትናው ዕለት በዩቲዩብ ገጿ በአርቲስት ነጻነት እልፈት ዙሪያ የሰራችው ቪዲዮ እጅግ መነጋገሪያና ብዙ ወቀሳና ትችትን ያስከተለ ቪዲዮ ሆኗል። በስልክ ደውላ ያነጋገረችው ኮሜዲያን ደረጀ ኃይሌ እኔ መቀረጼን አላቅም፣ እንደዚህ ማድረጓ ሲበዛ ሆዳምነት ነው ማለቱን ተከትሎ ብዙዎች ጣታቸውን ወደ አርቲስቷ እየጠቆሙ ይገኛሉ። ምን እንደተፈጠረ ዝርዝር አድርገን እንመለከተዋለን። የአርቲስት ነጻነት ወርቅነህ የሙያ ባልደረቦቹ የተሰማቸውን ጥልቅ ሐዘን በቪዲዮና በጽሁፍ እያጋሩ ነው። ሉላ ገዙና መቅደስ ደበሳይ ስለ ነጻነት የተናገሩት ልብ የሚነካ መልእክት ምን ይሆን? ሳህራ አብዱል ከሪም ገና ጀማሪ ያለች አይዞሽ ብሎ ፊልም ያሰራትን የነጻነት ወርቅነህን እልፈት ማመናቀቷት ስቅስቅ ብላ ስታለቅስ ተመልክተናል። ቴዲ አፍሮን ጨምሮ ሌሎች ዝነኛ አርቲስቶችስ በነጻነት ወርቅነህ ያልተጠበቀ እልፈት ምናሉ የሚለውን ልብ የሚነካ መልእክታቸውን ሰብሰብ አድርገን ይዘነዋል። ታደምጡታላችሁ። የአርቲስት ነጻነት ወርቅነህ ኑዛዜ ሳይሳካ ቀርቷል። ስሞት ከአያቴ አጠገብ አለልቱ ጊዮርጊስ ቀበሩኝ ብሎ የነበረው አርቲስቱ በነገው ዕለት በቅድስት ስላሴ ካቴድራል ቀብሩ እንደሚፈጸም ተገልጿል። የአርቲስቱ ባለቤት ያለችበት ሁኔታና መቼ አዲስ አበባ እንደምትደርስና ስለ ቀብሩ ሁኔታው የደረሰንን መረጃ ይዘነዋል። የአርቲስቱን ድንገተኛ እልፈት ተከትሎ ብዙዎች ታውቆት ነበር ወይ ይህች ፎቶ ለማስለቀሽ አሪፍ ናት ብሎ ከጥቂት ቀናት በፊት በሶሻል ሚዲያ ማጋራቱ ሐዘኑን የበለጠ ከባድ አድርጎታል። ተወዳጁን አርቲስት ነጻነት ወርቅነህን በምንሰናበትበት በዚህ ቪዲዮ ስራዎቹን እየዘከርን በሐዘኑ ጉዳይ የተሰሙትን አዳዲስ መረጃዎች በዚህ ቪዲዮ ልናስደምጣችሁ ነው። እስከ መጨረሻው አብራችሁን ቆዩ። በኢትዮጵያ የኪነ ጥበብ ታሪክ ውስጥ እንደ ነጻነት ያለ በሁሉም እድሜ ክልል በሚገኙ ዜጎች ዘንድ ተወዳጅነትን ያተረፈ ባለሙያ ማግኘት እጅግ ከባድ ነው። ዛሬ ሀገራችን የምትሰናበተው ተራ ተዋናይን ብቻ ሳይሆን በሚሊዮኖች ልብ ውስጥ የደስታን ዘር የዘራ የብዙዎችን የኑሮ ጫና በቀልዶቹ ያቃለለና ለጥበብ ፍቅር ራሱን የሰጠ ትልቅ የጥበብ ሰው ነው። የአርቲስት ነጻነት ወርቅነህ ድንገተኛ እረፍት መላውን የጥበብ አፍቃሪና የኢትዮጵያን ሕዝብ በከባድ ሐዘን ውስጥ የጣለ ሲሆን በተለይም የመጨረሻዎቹ ሰዓታት ሁኔታና በህይወት ዘመኑ የነበሩት ውጣ ውረዶች አሁን ላይ በስፋት እየተነሱ ይገኛሉ። የአርቲስቱ እረፍት እጅግ አሳማሚ ሆነው በድንገተኝነቱ ነው። ጥር 8 ቀን 2018 ዓ.ም ጠዋት ላይ ነጻነት ለወትሮው ወደ ስራ ለመውጣት እየለባበሰ ሳለ ነበር ድንገተኛና ከባድ ህመም የተሰማው። በወቅቱ የነበረውን ሁኔታ የቅርብ ጓደኞቹ ሲገልጹት ነጻነት ወዲያውኑ ለጓደኛው በመደወል አሞኛል ቶሎ ድረስልኝ በማለት አስቸኳይ እርዳታ እንደጠየቀ ይናገራሉ። ጓደኛው በቦታው ደርሶ በፍጥነት ወደ አይሲኤምሲ ሆስፒታል ቢወስደውም በመንገድ ላይ ሳሉ ህመሙ እየጸናበት መጣ። ወዲያውም ጊዜ ሳይሰጠው ህይወቱ እንዳለፈ ተሰምቷል። ይህ ድንገተኛ ክስተት ለቤተሰቦቹም ሆነ ለሙያ ባልደረቦቹ ለማመን የሚከብድ መብረቅ ሆኖባቸዋል። ፖሊስም በሆስፒታሉ በመገኘት አስፈላጊውን ሙያዊ ምርመራ አከናውኗል። የሰው ልጅ ህይወት እጅግ ረቂቅ ናት ለማለት ከነጻነት ንግግር በላይ ምስክር አይኖርም። ነጻነት ከጥቂት ሳምንታት በፊት አንድ ፎቶን በማህበራዊ ሚዲያ ገጹ ላይ ሲያጋራ እንዲህ የሚል ይዘት ያለው መልእክት አስፍሮ ነበር። ይህች ፎቶ ለማስለቀሽ አሪፍ ናት ይላል። ያኔ ቃሉን በፈገግታና በቀልድ መንፈስ ተቀብለን የተመለከትነው ፎቶ ዛሬ በእውነትም የሐዘን መግለጫ ሆኖ መቅረቡ የሁላችንም ልብ በሐዘን ሰብሮታል። ያኔ ይህችን ቃል ሲናገር ምን ተሰምቶት ይሆን የሚለው ጥያቄ ደግሞ የብዙዎች አእምሮ ውስጥ የሚመላለስ ትልቅ እንቆቅልሽ ሆኗል። ነጻነት በህይወት ዘመኑ በተደጋጋሚ የሚናገረው አንድ ጥብቅ ምኞት ነበረው። ያሳደጉትን አያቱን እጅግ ይወድ ስለነበር ስሞት ከአያቴ አጠገብ አለልቱ ጊዮርጊስ ቅበሩኝ የሚል ኑዛዜ መሰል ምኞት ነበረው። የሚገርመው ነገር ይህ ድንገተኛ ሞት ከመከሰቱ ከሳምንት በፊት ወደ አለልቱ ጊዮርጊስ በመሄድ ቤተክርስቲያኑን ስለማሳደስና ስለ ልማት ስራዎች ሲመክር ቆይቶ ነበር። ሆኖም አርቲስቱ ለኪነ ጥበብ ካበረከተው ከፍተኛ አስተዋጽኦ አንጻር የቀብር ስነ ስርዓቱ በሀገር ደረጃ ትልቅ ክብር በሚሰጠው ስፍራ እንዲሆን ተወስኗል። የአርቲስቱ የቀብር ስነ ስርዓት ነገ ማለትም እሁድ ጥር 10 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ስላሴ ካቴድራል በክብር እንደሚፈጸም ቤተሰቦቹና ወዳጆቹ አስታውቀዋል። እሁድ ጠዋት ከ2 ሰዓት ተኩል ጀምሮ በካቴድራሉ አሸኛኘት የሚደረግ ሲሆን በዚህ ሁለት ከቀኑ 6 ሰዓት ላይ የመጨረሻው የቀብር ስነ ስርዓት ይከናወናል። በአሜሪካ ፖርትላንድ የምትኖረው ባለቤቱም እሁድ ጠዋት አዲስ አበባ የምትገባ ሲሆን ባለቤቱ እንደደረሰች የቀብር ስነ ስርዓቱ ይፈጸማል። የአርቲስት ነጻነት ወርቅነህ ድንገተኛ እልፈት መላውን የኪነ ጥበብ ቤተሰብና አድናቂዎቹን በከባድ ሐዘን ውስጥ ጥሏል። ይህንን መርዶ ተከትሎ የሀገሪቱ ከፍተኛ አመራሮች ቀዳሚ በመሆን የሐዘን መግለጫቸውን አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ባስተላለፉት መልእክት አርቲስት ነጻነት ወርቅነህ በሀገራዊ ጉዳዮች ላይ የነበረውን ሚና አድንቀዋል። ነጻነት በብሔራዊ ሁነቶች ላይ የነበረው አስተዋጽኦ ሁሌም ሲታወስ ይኖራል ያሉት ጠቅላይ ሚኒስትሩ በተለይም በታላቁ የህዳሴ ግድብ መርሃ ግብር
ላይ የነበረውን ንቁ ተሳትፎ በአርአያነት ጠቅሰዋል። የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ በበኩላቸው አርቲስቱ ባጋጠመው ድንገተኛ ህመም በመለየቱ ጥልቅ ሐዘን እንደተሰማቸው ገልጸው ለቤተሰቦቹ፣ ለወዳጆቹና ለአድናቂዎቹ መጽናናትን ተመኝተዋል። በጥበቡ ዓለም ውስጥ ትልቅ ስፍራ ያላቸው ግለሰቦችም የአርቲስቱን ህልፈት በከፍተኛ ሐዘን እየገለጹት ነው። ታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ለቤተሰቦቹና ለአድናቂዎቹ መጽናናትን እየተመኘ ፈጣሪ ነፍሱን በአጸደ ገነት እንዲያኖራት ተመኝቷል። እሸቱ መለሰ መርዶውን በእንግሊዝ ሀገር ሆኖ እንደሰማና እንዳስደነገጠው ገልጾ ነጻነት የኢትዮጵያ የወርቅ ልጅ ነበር በማለት የህዝብ ፍቅር የነበረው ባለሙያ እንደነበር መስክሯል። ኮሜዲያን ናቲ ደግሞ ነጻነት በኮሜዲ ሙያ የራሱን ልዩ ከለር ይዞ የመጣና በሰዎች ዘንድ ትልቅ ተጽዕኖ ማሳደር የቻለ ባለሙያ እንደነበር በዝርዝር ገልጿል። የሥራ ባልደረቦቹ የሰጡት ምስክርነትም እጅግ ስሜት የሚነካ ነበረ። ተዋናይት ቤዛዊት መስፍን ነጻነትን ደጉ ትልቁ ወንድሜ ስትል የገለጸችው ሲሆን አንተ ፊት ማዘን፣ ተስፋ መቁረጥና ክፉ መሆን አይቻልም በማለት የእሱን አለመኖር ለማመን መቸገሯን ገልጻለች። ተዋናይት ሀና ዮሐንስ በባዕድ ሀገር ሆና መርዶውን መስማቷ አቅሏን እንዳሳታትና መኪና ውስጥ ገብታ እስከ መጮህ እንደደረሰች ስትገልጽ፣ ተዋናይት ቃል ኪዳን ጥበቡ ደግሞ ሞት ልንረሳቸው የማንችላቸውን ሰዎች ሲነጥቀን ጭካኔው ይበልጥ ይሰማናል በማለት የሐዘኗን ጥልቀት አጋርታለች። ጋዜጠኛና አቅራቢ መቅደስ ደበሳይ አርቲስቱ ከማረፉ ጥቂት ቀናት ቀደም ብሎ ስለነበረው ትልቅ የሥራ ህልም በዝርዝር አጫውቷት እንደነበር በማስታወስ ያን ሁሉ ህልም በሰሙት ጆሮቼ ዛሬ መለየትን ማመን አልቻልኩም በማለት በሐዘን ተናግራለች። ተዋናይት ማህደር አሰፋን በበኩሏ ነጽዬ እንደዚህ ነው የምንለየው በቃ በማለት ድንጋጤዋን ገልጻ ነጻነት በስራ ቦታዎች ላይ ያለውን ተጫዋችነትና የሰዎችን ስሜት የመረዳት ችሎታውን አድንቃለች። አርቲስት ናፍቆት ትግስቱ የአርቲስት አስፋው መሸሻን አስፊቲን 2ኛ ዓመት መታሰቢያ ቀን እያሰቡ ሳሉ የነጻነት መርዶ መከተሉ ሁኔታውን ይበልጥ አሳዛኝ እንዳደረገው ገልጻለች። በመጨረሻም ሉላ ገዙና ሳራ አብዱል ከሪም ለአርቲስቱ ያላቸውን ክብር በዝርዝር ገልጸዋል። ሉላ ገዙ ነጻነት ለወጣት ባለሙያዎች የሚያሳየውን ድጋፍና እንደ ታላቅ ወንድም የሚሰጠውን ምክር በማስታወስ አንተ ለብዙዎቻችን ብዙ ነበርክ ስትል ምስክርነቷን ሰጥታለች። አርቲስት ሳራ አብዱል ከሪም ደግሞ በለቅሶ የታጀበ ምስክርነቷን በማህበራዊ ሚዲያ ስታጋራ የነጻነት ህልፈት የብዙዎችን ሳቅ ይዞ እንደሄደና በአካል ተገኝታ የመጨረሻ ስንብት ማድረግ አለመቻሏ ህመሟ እንዳከበደው በዝርዝር ገልጻለች። በአጠቃላይ ሁሉም ባለሙያዎች ነጻነትን ንጹህ አስተዋሽና ትልቅ ወንድም በማለት በአንድ ቃል ተስማምቶበታል። በዚህ የሐዘን ድባብ ውስጥ የገነት ንጋቱ ድርጊት በበርካታ ኢትዮጵያውያን ዘንድ ከፍተኛ ትችትና ውዝግብ አስከትሏል። መርዶ ሲነገራት ቪዲዮ እየቀረጸች ስልክ ላውድ አድርጋና ጥቁር ለብሳ ለማስተላለፍ መሞከሯ በሰው ሞት ለመሸቀል መሯሯጥ ነው በሚል ተፈርጇል። ህዝቡ ገንዘብ የለመደ በእናቱ ሞት ይሸቅላል በሚል ጠንካራ ትችት የሰነዘረባት ሲሆን ሰውነት ከቪው ይቀድማል የሚል መልእክትም አስተላልፈዋል። ከዚህ ቀደምም አባቷ ሊሞቱ እያጣጣሩ ቀርጻ እንደለቀቀች እንደሚያስታውሱ ገልጸው አሁን ደግሞ የጓደኛዋን መርዶ ለካሜራ ማቅረቧ ብዙዎች ዘግናኝ ነው እያሉ ሲተቿት፣ ሌሎች ደግሞ ሐዘንና ስሜቷን መግለጽ የነበረችበት እንጂ አሁን የጀመረችው ነገር አይደለም ምን ይደንቃል እያሉ በአርቲስቷ በኩል ሌላ አጀንዳ ተከፍቷል። በአጠቃላይ የአርቲስት ነጻነት ወርቅነህ ነፂ ድንገተኛ ህልፈት ለኢትዮጵያ የኪነ ጥበብ ዘርፍና ለቴሌቪዥን ኢንዱስትሪው ትልቅ ኪሳራ መሆኑ አያጠራጥርም። አርቲስቱ በቆየባቸው የሙያ ዓመታት ውስጥ ያስቀመጠው መልካም አርአያነት፣ ለሰዎች የነበረው አክብሮትና የፈጠረው ፈገግታ በስራ ባልደረቦቹና በአድናቂዎቹ ዘንድ እንደ መጽናኛ የሚወሰድ ትልቅ ቅርስ ነው። ነጻነት ገጸ ባህሪያትን ከመተወን ባለፈ ለሙያው ታማኝ መሆንንና በችግር ውስጥም ሆኖ መልካም መሆን እንደሚቻል በተግባር ያሳየ ታላቅ ባለሙያ ነበረ። እሱ በተለያዩ መድረኮችና ፊልሞች ያበረከተው አስተዋጽኦ በኢትዮጵያ የጥበብ ታሪክ ውስጥ የራሱ የሆነ ልዩ ስፍራ እንዳለው ከባለሙያዎች ምስክርነት መረዳት ይቻላል። አርቲስቱ በህይወት ዘመኑ የነበረው መልካም ስብዕናና ለሀገሩ ያበረከተው ታላቅ ተጋድሎ በቀብር ስነ ስርዓቱ ላይ በሚገኙ በርካታ ወዳጆቹና አድናቂዎቹ ዘንድ በክብር የሚዘከር ይሆናል። የነጻነት ወርቅነህ ህይወት ከኦራይል ሰፈር እስከ ብሔራዊ ቲያትርና ታዋቂ የቴሌቪዥን ፕሮግራሞች ድረስ የነበረው ጉዞ ለብዙዎች ተምሳሌት የሚሆን ነው። በልጅነቱ ያሳለፋቸው ውጣ ውረዶችና ፈተናዎች ለሰዎች የነበረውን ጥልቅ ርህራሄና ለጥበብ የነበረውን ጥማት የቀረጹ መሆናቸውን የቅርብ ወዳጆቹ ይመሰክራሉ። ዛሬ በሚሊዮኖች ልብ ውስጥ ያስቀመጠው ትዝታና የሳቅ ዘር ከሱ ህልፈት በኋላም በስራዎቹ አማካኝነት ለብዙ ዘመናት ሲታወስ ይኖራል። ሞትን እንኳን በፈገግታና በቀልድ መንፈስ ለመቀበል የነበረው ዝግጁነት ለህይወት የነበረውን ጥልቅ ትርጉም የሚያሳይ መሆኑ ከብዙዎች የተለየ ያደርገዋል። በመጨረሻም ለአርቲስት ነጻነት ወርቅነህ ባለቤት፣ ለሶስት ልጆቹ፣ ለቅርብ ቤተሰቦቹ፣ ለሙያ ባልደረቦቹና ለመላው የጥበብ አፍቃሪያን በሙሉ በድጋሚ መጽናናትንና ጥንካሬ እንመኛለን። ፈጣሪ የአርቲስቱን ነፍስ በሰላም ያሳርፍልን። የምንወዳችሁ የቻናላችን ቤተሰቦች ስላዳመጣችሁን ከልብ እናመሰግናለን። በቀጣይ በሌሎች ጉዳዮች እስከምንገናኝ ቸር ቆዩልኝ።